ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የጤና ሚኒስቴር በአገር አቀፍ ደረጃ የጤና አገልግሎትን በሙከራ ደረጃ በዲጂታል ክፍያ ለመስጠት የሚያስችል ስምምነት ከተለያዩ ባንኮችና የክፍያ አገልግሎት ከሚሰጡ ተቋማት ጋር ተፈራረመ። ስምምነቱን የጤና ሚኒስትር ዶክተር መቅደስ ዳባና የተቋማቱ ኃላፊዎች ተፈራርመዋል። ከሚኒስቴር መስሪያ ቤቱ ጋር የጤና የዲጂታል ክፍያ አማራጭ ለማቅረብ የሚያስችል ስምምነት ከተፈራረሙ የፋይናንስ ተቋማት መካከል ኦሮሚያ ባንክ፣ ጸደይ ባንክና ሳፋሪኮም ኤምፔሳ ይገኙበታል። ዶክተር መቅደስ ዳባ ስምምነቱ በአዲስ አበባና በድሬዳዋ ከተሞች በሙከራ ደረጃ የሚተገበር እንደሆነና በቀጣይም ወደ ሌሎች አካባቢዎች እንደሚስፋፋ ተናግረዋል። ስምምነቱ የጤና አገልግሎት አሰጣጥን ዘመናዊ ለማድረግና የፋይናንስ ስርዓቱን በዲጂታል ለመደገፍ የተሰሩ ስራዎችን የሚያጠናክር መሆኑን ገልጸዋል። አክለውም የካርድ አገልግሎትን ዲጂታላይዝ ማድረግና ሌሎች የጤና አገልግሎቶችን ለማዘመን የተለያዩ ስራዎች እንደሚሰሩም መናገራቸውን ኢዜአ ዘግቧል። የደቡብ ሱዳን ወታደሮች የመከላከያ ኃይሉን ምክትል ኃላፊ በቁጥጥር ስር ማዋላቸውና የሀገሪቱን ምክትል ፕሬዝዳንት ሬክ ማቻር መኖሪያ ቤትን መክበባቸው ተገለጸ። ጦሩ የመከላከያ ኃይሉ ምክትል ኃላፊውን በቁጥጥር ስር ያዋለውና የማቻርን ቤት የከበበው የሀገሪቱን የሰላም ስምምነት አደጋ ላይ ጥሏል በሚል እንደሆነ የማቻር ቃል አቀባይ መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። የማቻር የቅርብ አጋርና የመከላከያ ኃይሉ ምክትል ኃላፊ ጀነራል ገብርኤል ዱፕላም በምስራቅ የሀገሪቱ ክፍል የላይኛው ናይል ግዛት ለቀናት የዘለቀውን ግጭት ተከትሎ ትላንት በቁጥጥር ስር ውለዋል። የደቡብ ሱዳን ጦር ዱፕላምና ወታደሮቻቸው በአካባቢው በአብዛኛው የኑዌር ማህበረሰብ ተወላጅ ከሆኑ አማጽያን ጋር አብረው ይሰራሉ ሲል ይከሳሉ። የማቻር ቃል አቀባይ ፓልማይዴንግ በበኩላቸው የጀነራሉ እስራት የ5 ዓመት የእርስ በርስ ጦርነት ለመቋጨት እንደ አውሮፓውያን አቆጣጠር በ2018 የተደረሰውን የስልጣን ክፍፍል ስምምነት ይጥሳል ብለዋል። ድርጊቱ አጠቃላይ ስምምነቱን አደጋ ላይ ይጥላል ያሉት ቃል አቀባዩ የሀገሪቱ ጦር በማቻር መኖሪያ ቤት አካባቢ መሰማራቱ በጣም ያሳስበናል ብለዋል። በደቡብ ሱዳን የሚገኘው የተባበሩት መንግስታት ድርጅት ተልዕኮ በናሲር የላይኛው ናይል ግዛት በጦር ኃይሉና በታጠቁ ወጣቶች መካከል የሚደረጉ ጦርነቶች መጨመራቸውን ባለፈው ወር ገልጾ እንደነበር ዘገባው አስታውሷል። እንደ አውሮፓውያን አቆጣጠር በ2018 የተደረሰው የሰላም ስምምነት በፕሬዝዳንት ሳልቫኪርና ማቻር መካከል በነበረው ፉክክር ለተቀሰቀሰውና የ400 ሺህ ሰዎችን ህይወት የቀጠፈው የእርስ በርስ ጦርነት እንዲያበቃ ምክንያት ሆኗል። በወቅቱ ጦርነቱ የተቀሰቀሰው ሀገሪቱ ከሱዳን ተገንጥላ ራሷን ከቻለች 2 ዓመት በኋላ ነበር። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የጋቦን ወታደራዊ መሪ ጀነራል ብራይስ ኦሊጎይ ንጉማ በቀጣዩ ወር በሀገሪቱ በሚደረገው ምርጫ ለፕሬዝዳንትነት እንደሚወዳደሩ ገለጹ። ኦሊጉይ ስልጣነ በትሩን የተቆጣጠሩት ላለፉት 55 ዓመታት ጋቦንን ሲያስተዳድር በቆየው የቦንጎ አገዛዝ ላይ መፈንቅለ መንግስት በማድረግ ነበር። የአባታቸውን ሞት ተከትሎ ለ14 ዓመታት ገደማ ጋቦንን የመሩት አሊ ቦንጎ ኦምዲምባ ፕሬዝዳንታዊ ምርጫ ማሸነፉ በተነገረ በሰዓታት ውስጥ በወታደራዊ መፈንቅለ መንግስት ከስልጣን እንዲወርዱ መደረጋቸው ይታወሳል። በወቅቱም በቦንጎ ፈንታ የተተኩት የሽግግር ጊዜ ፕሬዝዳንቱ ጀነራል ኦሊጎይ በተፈጥሮ ጋዝ በበለጸገችው ጋቦን የሽግግር ጊዜው ሲጠናቀቅ ስልጣናቸውን ለሲቪሎች እንደሚያስረክቡ ቃል ገብተው ነበር። ነገር ግን ባለፈው ጥር መጨረሻ ላይ ወታደሮች ለምርጫ መወዳደር እንዲችሉ የሚፈቅድ የምርጫ ሕግ በሽግግር ፓርላማው በማጸደቅ ለምርጫ መወዳደር የሚያስችላቸውን መንገድ ጠርገዋል። አሁን ደግሞ በመጪው ሚያዝያ በሚደረገው ምርጫ ለመወዳደር ፍላጎት እንዳላቸው መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። ጀነራል ኦሊጎይ በጥንቃቄ ካሰላሰልኩ በኋላና ለብዙ ወሳኝ የሀገሪቱ ጥያቄዎች ምላሽ ለመስጠት እንደ አውሮፓውያን አቆጣጠር ሚያዝያ 12 በሚደረገው ምርጫ እጩ ለመሆን ወስኛለሁ ሲሉ በዋና ከተማዋ ሊብረቪል ባደረጉት ንግግር መናገራቸውን ዘገባው አክሏል። ከትላንት በስቲያ 50 ዓመታቸውን የያዙት ወታደራዊ መሪው ሀገር ለማጽናት ተነስቻለሁ፣ ይችን ሀገር ለመገንባት ድጋፋችሁ ያሻኛል ሲሉ በዝናብ ለተሰበሰቡ ደጋፊዎቻቸው ተናግረዋል። የእንስሳት ልማት ኢንስቲትዩት በተያዘው በጀት ዓመት 7 ወራት ከእንስሳት ተዋጽኦ ምርቶች ወጪ ንግድ 63.18 ሚሊዮን ዶላር ገቢ መገኘቱን አስታወቀ። የተገኘው ገቢ የእቅዱን 100% እንደሆነና ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ66 በመቶ ብልጫ እንዳለው ተገልጿል። ኢንስቲትዩቱ ገቢውን ያገኘው 12500 ሜትሪክ ቶን የተለያዩ የእንስሳት ተዋጽኦ ምርቶችን ለውጭ ገበያ በማቅረብ ነው። ስጋና የስጋ ተረፈ ምርቶች በስፋት ከተላከባቸው ሀገራት መካከል
መካከል የተባበሩት አረብ ኤሚሬትስ 45 በመቶውን የሚሸፍን ሲሆን ወደ ሳውዲ አረቢያም ተቀራራቢ የሆነ የምርት መጠን መላክ መቻሉን የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር ሳህሉ ሙሉ ተናግረዋል። አክለውም የስጋ ምርት መዳረሻ ሀገራትን ለማስፋት በዓለም አቀፍ የገበያ መድረኮች ላይ የማስተዋወቅና የሚያስፈልጉ መስፈርቶችን የማሟላት አቅም የሚፈጥር ተግባራት በማከናወን ላይ ናቸው ብለዋል። አክለውም ምርቶቹ ሊገቡባቸው የሚችሉባቸውን ገበያዎች በመለየት የዲፕሎማሲ ስራ፣ ምርት የማስተዋወቅና መስፈርቶቻቸውን የማሟላት ስራዎች እየተሰሩ እንደሆነም ተናግረዋል። በተለይ ዋነኛ የምርት ተቀባይ በሆነው የቻይና ገበያ ለመግባት እንደ መንግስትም እንደ ኢንስቲትዩትም ሰፊ ጥረት እየተደረገ እንደሚገኝ መናገራቸውን ኢዜአ ዘግቧል።